ኃጢአተኛ የተባለ ሴት ናት። መልሶ በሩን ድርግም አድርጎ ዘጋባት። ለምን መልሰህ ዘጋኸው አለው። አይ ጌታ ሆይ አንተ ካለህበት ቦታ ላይ ልትገባ የማይገባት ኃጢአተኛ ሴት ስለሆነ ዘጋሁባት። ዓለማችንንም ዛሬ ህዝቡ ለመከራ ያዳረገው ከእኔ ውጭ ማን አለ? ይህ ትዕቢት መንፈስ ወገኖቼ፣ ይህ ረሳዳድነት እግዚአብሔር አምላካችን ለወገኖቻችን እንድናስብ እግዚአብሔር ይርዳል። አንዳንድ ጊዜ እኔ ነኝ በደለኛው፣ እኔ ነኝ ኃጢአተኛው ብንል እውነት ነው ብላችሁ እያንዳንዱ ሰው ንስሐ ቢገባ ኢትዮጵያ ከመጣባት መከራው መትረፍ ትችላለች? አትችልም? ትተርፍ ነበረ። ግን ሁሉም ራስ ወዳድ። የሚገርማችሁ 7 አጋንንት ሰፍሮባት 7 አይነት ኃጢአት ያሰራት ነበር። ስንት አይነት ኃጢአት አልኳችሁ? 7 አይነት። ወገኖቼ እኛ ስንት አይነት ይሆን ኃጢአት የምንሰራው ዛሬ? 7ቱም አጋንንት ሰፍረውባት 7ቱም 7 አይነት ኃጢአት ያሰሯት። እግዚአብሔር እንዳታስብ የመጀመሪያው ይህች ሴት አንዱ አጋንንት የዝሙት መንፈስ ነበር። ቀኑ መሽቷል። ከዚህ በኋላ ብትጓዝ መልካም አይደለም። ስለዚህ እባክህ ፈቃድ ከሆነ ከእኛ ጋር እደር አሉት። እርሱም ከእነርሱ ጋር ሊያድር ወደ ሰፈር ገባ። ከገባም በኋላ እራትን አቀረቡ። ካቀረቡም በኋላ መድኃኔዓለም ባረከው ይላል። የሁላችን ሕይወት እግዚአብሔር እንዲባርክልን ፈቃዱ ይሁንልን። ቆርሶም ሰጣቸው። ቆርሶ ሲሰጣቸው ያን ጊዜ ዓይናቸው ተከፈተ ይላል። ኧረ እግዚአብሔር ዓይነ ልቦናችን ያብራልን ወገኖች። ዓይናቸው ተከፈተ። እግዚአብሔር እንደሆነ አምላካቸው እንደሆነ ታዩ፣ ተመለከቱ። ነገር ግን ወዲያው ተሰወረባቸው ይላል። እንደ እግዚአብሔር መልካም ፈቃድ እግዚአብሔር ቢወድ ቢፈቅድ እንዲሁም ቢረዳን የምንነጋገርበት የትምህርታችን ርዕስ የሚሆነው አንዳንድ ሴቶች አስገረሙ። ይህንን ኃይለ ቃል ሁላችሁም ትናገራላችሁ። አንዳንድ ሴቶች በሉ እስኪ። አስገረሙ። የሉቃስ ወንጌል ምዕራፍ 24 ቁጥር 22 ላይ የሚገኝ የእግዚአብሔር ቃል ነው። ይህንን ኃይል ቃል እየተናገሩት እነሆ ተስፋ ቆርጠው ከኢየሩሳሌም ተነስተው ወደ ኤማሆስ ጉዞውን ያቀኑ፣ ይቤዠናል ያልነው፣ እስራኤልን ነፃ ያውጣል ያልነው፣ የተደገፍነው ነፃ ያውጣል ያልነው የድንግል ማርያም ልጅ ኢየሱስ ክርስቶስን አይሁድ በጭካኔ እነሆ በቀራንዮ ሰቀሉት፣ መራራ ሐሞትን አጠጡት፣ 6666 ጅራፍን ገረፉት፣ ጎኑን በጦር ወጉት፣ ስለኛም ሲል በ5 ቀኖች ችንካር ቸነከሩት። ይህም ብቻ አይደለም፣ እነሆ የሾህ አክሊልን አቀዳጁት። ከ6 ሰዓት ጀምሮ እስከ 9 ሰዓት በመስቀል ላይ ሰቅለው ስለኛ መከራን ተቀበለ። ግን ምን ዋጋ አለው? እሱም ሞተ፣ ወደ መቃብር ወረደ። እኛ ደግሞ ወላጅ እንደሌላቸው ሕፃናት ተበታትን። ምን ተስፋ አለን ከእንግዲህ ብለው ከኢየሩሳሌም ተነስተው ወደ ኤማሆስ ጉዞአቸውን ያቀኑ እነሆ 2 የክርስቶስ ደቀ መዝሙር የሆኑ ቆሬጳና ሉቃስ የተባሉ የተናገሩት ኃይለ ቃል ነው። ወገኖቼ በሕይወታችሁ በእግዚአብሔር ላይ ተስፋ አትቁረጡ። እግዚአብሔር የታመነ ነው። እነሆ በብዙ ነገር ብንጠብቀውም በብዙ ነገር ብንማጸነውም እሱ ቢዘገይ የሚቀድመው የለምና እግዚአብሔር ትዕግስቱንና ጽናቱን ለሁላችን እንዲያድለን ፈቃዱ ይሆንልን። እነዚህ ሰዎች እንዲህ አሉ። ተስፋ ያደረግነው እስራኤልን ነፃ ያወጣል ያልነው፣ እስራኤልን ይቤዣል ያልነው እነሆ
በዚህ በቀራንዮ ላይ መከራ ተቀብሎ ወደ መቃብር ወረደ። ከዚህ በኋላ ምን ተስፋ አለን? ብንራብ የሚያበላን፣ ብንጠማ የሚያጠጣን፣ ብንጨነቅ የሚያረጋጋን፣ በዋለበት እየዋልን ባደረበት እያደርን የእጆቹን በረከት የምንበላ እኛ ልጆቹ ተበታትን፣ እርሱም ወደ መቃብር ወረደ እያሉ እየቆዘሙ እነሆ ተስፋ በመቁረጥ ውስጥ ይህንን ኃይለ ቃል እየተናገሩ ይጓዙ ነበረ ይላል። ወገኖቼ እግዚአብሔር ሁል ጊዜ ከእኛ ጋር ነው። በብዙ አይነት መልኩ እግዚአብሔርን ተስፋ አድርገነው፣ ነገር ግን ተስፋ ቆርጠን ትዕግስት አጥተን ከቤቱ ለራቅነው እግዚአብሔር ለእኛ ዛሬ አንዳች መልእክት አለው። በዚህ ተስፋ በቆረጡበት ሰዓት ላይ ምን ተስፋ አለን፣ ምን ዋጋ አለን ባሉበት ሰዓት ላይ የድንግል ማርያም ልጅ ኢየሱስ ክርስቶስ በመካከላቸው ተገኘ። ክብር ለማርያም ልጅ ይሆንልን። ስለዚህ ወገኖች እኛ ተስፋ በቆረጥንበት ሰዓት ላይ አይሆንም፣ በቃ አሁን ተቆርጧል፣ አልቆልናል፣ አልተሳካልንም ብለን ባሰብንበት ሰዓት የማርያም ልጅ ባላሰብነው ሰዓት ከመካከላችን ይቆማል። ክብር ለእርሱ ይሆንልን። ታዲያ እነዚህ ተስፋ በቆረጡ ሰዎች መካከል በመካከላቸው ተገኝቶ እንዲህ አላቸው፣ እየቆዘማችሁ ስለምን ታወራላችሁ? ስለምንስ ትነጋገራላችሁ? ምንድነው የምታወሩት? አለና ጠየቃቸው። በውኑ አንተ ለኢየሩሳሌም አዲስ ነህን? በቀራንዮ ላይ ስለተሰቀለው ስለ ሰው ልጆች የሞተው አይሁድ ደግሞ በጭካኔ ስለገደሉት ስለ ድንግል ማርያም ልጅ ስለ ኢየሱስ ክርስቶስ የሆነውን አታውቅምን? አንተ ለኢየሩሳሌም እንግዳ ነህን? አሉት። ወገኖች እነሆ ለቀባሪው አረዱት እንደሚባል ለራሱ ለመድኃኔዓለም ይህን ይነግሩት ጀመሩ። በዚህ ሰዓት ላይ አብረው እየተጨዋወቱ መሄድ ጀመሩ። እናንተም ልባታችሁ ነው እንጂ እርሱም እኮ ነግሯችኋል፣ መከራን እንደሚቀበል፣ እንደሚሞት፣ እንደሚሰቀል ነግሯችኋል፣ በሦስተኛው ቀን እንደሚነሳ ነግሯችኋል። እናንተ ግን ማስተዋል ተሳናችሁ እንጂ አለ። ወገኖቼ እግዚአብሔር ለሁላችን ማስተዋሉ እንዲሰጠን ፈቃዱ ይሁንልን። ዛሬ ስለ ክርስቶስ መነሳት፣ ስለ ክርስቶስ መከራ መቀበል ዛሬም የሚጠራጠሩ ያላመኑ ብዙዎች አሉ። ክርስቶስ እኮ እነሳለሁ ብሏችኋል፣ እናንተ ዘነጋችሁ እንጂ አላቸው። በዚህ ሰዓት ላይ እንዲህ አሉ እነዚያ ሁለቱ ደቀ መዛሙርት፣ አዎ እሱ ብሏል፣ ነገር ግን አሉ አንዳንድ ሴቶችም አስገረሙን አለ። አንዳንድ ሴቶች ምን አሉ? አስገረሙን። ወገኖች ሌሊት ተነስተው ሄደዋል አሉ። ስለዚህ የክርስቶስን ሥጋውን ሽቶ ለመቀባት ሲሄዱ እነሆ ክርስቶስ ተነስቷል፣ ከመቃብር የለም፣ መቃብሩ ባዶ ነው እያሉ ለብዙዎቻችን ነግረውን ሲያስገርሙን ነበር አሉ። ነገር ግን እነሱ ነግረዋቸው አላመኑበትም ነበር። ኧረ እግዚአብሔር ማስተዋሉን ያድለን ወገኖቼ። እኔ እዚህ ጋር እንደሚገርመኝ ነገር አለ። ብዙዎች ሐዋርያት እነሳለሁ፣ እሞታለሁ፣ ስለዚህ በሦስተኛው ቀን ሙስና መቃብሬን ድል አድርጌ እነሳለሁ ሲላቸው ብዙዎች ከአይምሯቸው ያስቀምጡትም ነበር። ይነሳል የሚለውን አይደለም። እነዚያ ቅዱሳን ሴቶችም እነሆ ይነሳል ብለው ሳይሆን የሄዱት የጌታ የኢየሱስ ክርስቶስን ሥጋውን ከመቃብር ሽቶ እንድንቀባው መቃብሩን ማን ይገለብጥልናል የሚል ጭንቀት ነበር ያላቸው። ወገኖቼ ለእኛም ማስተዋሉን ያድለ። እነሱ ድንጋዩን ማን ይገለብጥልናል፣ የጌታን ሥጋውን ሽቶ እንድንቀባው የሚል ሐሳብን ያላቸው። ጸሐፍት ፈሪሳውያን አይሁድ ጋር ስትሄዱ ደግሞ ይሄ ነገር አለ። ክርስቶስ
እነሆ መከራን እቀበላለሁ፣ እሞታለሁ፣ በሦስተኛው ቀን እነሳለሁ ብሎ ሲናገር ነበር። ስለዚህ ድንገት እንዳይነሳ ጠባቂዎች በመቃብሩ ቦታ ላይ እናኑር አሉ። አይገርማችሁ? የሁለቱን ነገር አሰቡ። ሊነሳ ስለሚችል ጠባቂዎች መቃብሩ ላይ እናስቀምጥ። እነዚያ ቅዱሳን ደግሞ ተነስቷል እያሏቸው፣ ብዙዎች ግን አላመኑበትም ነበር። እግዚአብሔር መንፈስ ቅዱስ ለሁላችን ሙላቱ እንዲያድለን ፈቃዱ ይሁንልን። ታዲያ በዛን ሰዓት ላይ እነዚያ ሁለቱ ደቀ መዛሙርቶቹ እየተነጋገሩ ኤማሆስ ላይ ሲደርሱ አሁን ሲያዩት ቀኑ እየመሻሸ መጣ። ሲያዩት እባክህ አላወቁትም እነሱ ቀኑ መሽቷል፣ የምትሄድበት ጉዞ ረጅም ከሆነ እባክህ ከእኛ ጋር እደር አሉት። እግዚአብሔር ከሁላችን ጋር እንዲያደር ፈቃዱ ይሁንልን። ቀኑ መሽቷል፣ ከዚህ በኋላ ብትጓዝ መልካም አይደለም። ስለዚህ እባክህ ፈቃድ ከሆነ ከእኛ ጋር እደር አሉት። እርሱም ከእነርሱ ጋር ሊያድር ወደ ሰፈር ገባ። ከገባም በኋላ እራትን አቀረቡ። ካቀረቡም በኋላ መድኃኔዓለም ባረከው ይላል። የሁላችን ሕይወት እግዚአብሔር እንዲባርክልን ፈቃዱ ይሁንልን። ቆርሶም ሰጣቸው። ቆርሶ ሲሰጣቸው ያን ጊዜ ዓይናቸው ተከፈተ ይላል። ኧረ እግዚአብሔር ዓይነ ልቦናችንን ያብራልን ወገኖች። ዓይናቸው ተከፈተ። እግዚአብሔር እንደሆነ አምላካቸው እንደሆነ ታዩ፣ ተመለከቱ። ነገር ግን ወዲያው ተሰወረባቸው ይላል። መድኃኔዓለም ክርስቶስ ከትንሣኤው በኋላ ለ40 ቀን ሲቆይ ይሰወርባቸዋል፣ ይገለጥላቸዋል፣ እንደገና ይሰወራል። ለ40 ቆይቷል። እኔ የሚገርመኝና የሚደንቀኝ ደግሞ የእግዚአብሔር ቸርነትንና የሰዎችን ጭካኔ ባጭሩ እንመልከት። እግዚአብሔር ሁላችንን በይቅርታው እንዲቀበለን ፈቃዱ ይሁንልን። ከነዚህ አስገራሚ ከሆኑ ሴቶች መካከል አስደናቂ ከሆኑ ሴቶች መካከል አንዷ መግደላዊት ማርያም ናት። እስኪ መግደላዊት ማርያምን አመስግኗት እስኪ እጅግ ቅድስትና። አስተውሉ ክርስቲያኖች፣ አብዛኞቻችን በእግዚአብሔር ፊት በድለናል፣ ኃጢአት ሰርተናል፣ እግዚአብሔርን በብዙ ነገር አስቀይመነዋል። ነገር ግን እኔ በድየዋለሁ፣ ኃጢአት ሰርቻለሁ፣ ወደ ቤተ ክርስቲያንስ እንዴት እሄዳለሁ? እንዴትስ ቀና ብዬ ቤተ ክርስቲያንን አያታለሁ? በስዕሉስ ፊት እንዴት ቆሜ ጸልያለሁ? የሠራሁት ኃጢአት ታላቅ ነው፣ በደሌ ብዙ ነው ብለን ራሳችንን አናግልል፣ ራሳችንን ከእግዚአብሔር አናርቅ። እግዚአብሔር ቸር ነው፣ እግዚአብሔር ይቅር ባይ ነው፣ እግዚአብሔር መሐሪ ነው። ከነ ኃጢአታችን ከነ በደላችን ቢሆን ወደ ቤቱ እንምጣ፣ እንማጸን፣ እናልቅስ፣ ይቅርታን ጠይቀው። እግዚአብሔር እኛን ልጆቹን ይቅር ብሎ በብሩህ ገጹ ይቀበላል። ለቸሩ መድኃኔዓለም ክብር ምስጋና ይድረሰው። እሱ የፍቅር አባት ነው ወገኖች። ብዙዎች በሠራነው ኃጢአት እየሸሽን ከእግዚአብሔር የራቅን ብዙዎች አለን። እዚህ ቦታ ላይ የምናየው የእግዚአብሔርን ቸርነቱን እንመለከታለን። እንዲሁም ደግሞ ክፎችን ሳይቀር ኃጢአተኞችን ሳይቀር እግዚአብሔር ይቅር ብሎ ቅዱስ ሲል እናየዋለን። እግዚአብሔር የሁላችንን ኃጢአት ይቅር ይበልን። ከዚህ መካከል ላይ አስገራሚ ከሆኑ ሴቶች መካከል አንዷ መግደላዊት ማርያም ናት። መግደላዊት ማርያም ማለት በሕይወት ዘመኗ እግዚአብሔርን ስታሳዝነው የነበረች፣ ኃጢአት ስትሰራ የነበረች፣ 7 አጋንንት ሰፍሮባት 7 አይነት ኃጢአት ያሰራት የነበረች ኃጢአተኛ ሴት ነበረች። ኧረ ወገኖቼ እግዚአብሔር ይቅር ባይ ነው፣ እግዚአብሔር መሐሪ ነው። ታስታውሳላችሁ? የሚገርመው 36ቱ ቅዱሳን ሴቶችን እግዚአብሔር ሲጠራ ሲሰበስብ ሲመርጣቸው መግደላዊት ማርያምንም አገኛት። እግዚአብሔር የሁላችን ኃጢአት ይቅር እንዲለን ፈቃዱ ይሁን። 7 አጋንንት ሰፍሮባት ኃጢአት ሲያሰራት የነበረችውን ሴት እግዚአብሔር በቸርነቱ ወደዛች ወደ መግደላዊቷ ማርያም ሄደና እነሆ ከዚህ በኋላ
የኃጢአት የበደል የእርኩሰት ሕይወት ይበቃል ብሎ ጠርቶና መርጦ ወደ ቅዱሳን ሴቶች ቀላቀላት። ክብር ለማርያም ልጅ ይሆንልን። ስለዚህ የሚገርማችሁ 7 አጋንንት ሰፍሮባት 7 አይነት ኃጢአት ያሰራት ነበር። ስንት አይነት ኃጢአት አልኳችሁ? 7 አይነት። ወገኖቼ እኛ ስንት አይነት ይሆን ኃጢአት የምንሰራው ዛሬ? 7ቱም አጋንንት ሰፍረውባት 7ቱም 7 አይነት ኃጢአት ያሰሯት። እግዚአብሔር እንዳታስብ የመጀመሪያው ይህች ሴት አንዱ አጋንንት የዝሙት መንፈስ ነበረ። የሚገርማችሁ ደስተኛ ሆና እንዳትኖር፣ በትዳር እንዳትኖር፣ የተባረከ ትዳር እንዳይኖራት በኃጢአት በዝሙት መንፈስ ተነድፋ ኃጢአትን የምትሰራ ሰዎችን የምታሰናክል በአመንዝርነት ሕይወቷን የምትመራ ኃጢአት የሚያሰራት አንዱ የሚገርማችሁ የአመንዝርነት ርኩስ መንፈስ ነበረ። ወገኖቼ ይህንን ከኢትዮጵያ ላይ እንዲያስወግድልን ፈቃዱ ይሁንልን። ዛሬ በዚህ ሱስ ውስጥ የተጠመዱ ብዙዎች አሉ። እንዲህ አይነት ርኩስ መናፍስት ተጸናውቷቸው ከእግዚአብሔር ፍቅር ያራቃቸዋሉ። በዚህ ምክንያት ብዙዎች ስታሰናክል የነበረችዋ ሴት የሚገርማችሁ ያንን እርኩስ መንፈስ መድኃኔዓለም አስወግዶ እሷን ሰላሟን ሰጥቷል። እረ ሁላችን እግዚአብሔር ሰላማችን ይመልስልን። ያ የዝሙቱን መንፈስ አስወግዶ እነሆ ልጅ ብሎ ጠርቷታል። ሁለተኛው ያሰራት የነበረው ኃጢአት ምንድን ነው ካልን የሐሜት መንፈስ ነበረ። የምን መንፈስ? የሐሜት መንፈስ። ብዙዎቻችን ይህንን ኃጢአት ቀለል አድርገን የምናየው፣ እንደው አንዳንዶቻችን እንደው አስፈቅደን የምናመው ማለት ነው። ሰዎች ያለ ቢላ እየቆረጡ የሚበሉ የሰውን ጽዋ የሰውን ደም ያለ ጽዋ የሚጠጡ የሰውን ስም ካላነሱ የማያድሩ የማይውሉ ሰዎች ሐሜተኞች አሉ። እንዲያውም አንዳንድ ጊዜማ እንደው አማሽ አይበለኝና እሷማ እኮ ያደረገችው አማኸኝ አይበለኝማ እሱማ ሳይቀር እያለን ብዙዎቻችን በሐሜት ተነደፈን። ወገኖች ያንዱን ሥጋ ስንቦጭቅ ያንዱን ደም ስናፈስ የምንውል ብዙዎች አለ። እንዲህ አይነት ርኩስ መንፈስ አለና እግዚአብሔር ከአይምሯችን ነቅሎ እንዲጥልልን ፈቃዱ ይሁን። መግደላዊት ማርያም እንዲህ አይነቱን መንፈስ አስወገደላት። እግዚአብሔር የሁላችንንም ርኩሳን መናፍስቱን ያስወግድልን። ስለዚህ ከዚህ መርዛማ ነገር ነቅሎ እሷን ነፃ አውጥቷታል። ክብር ለማርያም ልጅ ይሁንልን። ሶስተኛው የጥርጥርና ያለማመን መንፈስ ነበረ። እግዚአብሔር አምላክ ጥርጥሩ እንዲያስወግድልን ፈቃዱ ይሁንልን። መጽሐፍ ምን ይለመሰላችሁ? እዚህ በዮሐንስ ወንጌል ላይ በምዕራፍ 20 ከቁጥር 5 ዝቅ ብላችሁ ስትመለከቱ ስለ ትንሣኤው ይናገርና መድኃኔዓለም ኢየሱስ ክርስቶስ እነሆ በተዘጋ ቤት ውስጥ ቅዱሳን ባሉበት በሮቹም ሳይከፈቱ መስኮቱም ሳይከፈት ክርስቶስ በመካከላቸው ቆመ ይላል። መድኃኔዓለም ወደ ሀገራችን ገብቶ ሰላሙን ያምጣል። ገባ እንዲህም አለ፣ ሰላም ለእናንተ ይሁን አላቸው። ግማሾቹ ደስ አላቸው ክርስቶስ እንደሆነ የተረዱ፣ ያላወቁት ደግሞ ምንድን ነው ምትሃት ነው። ቤት ገባ፣ መስኮቱ አልተከፈተም፣ በሩ አልተከፈተም። ምንድን ነው እሱ አሉ። አይዟቸው አትፍሩ እኔ ነኝ አላቸው። አትፍሩ በመስሉላችሁ እኔ ነኝ። መድኃኔዓለም በመካከላችን ሊገኝ ፈቃዱ ይሁን። ከዛ መካከል ላይ የተጠራጠረ ቶማስ የሚባል ነበር። ዲዲሞስ ከሰዶቃውያን ወገን የመጣ ሰዶቃውያን ማለት ሰው ከሞተ በኋላ ሞቶ በስብሶ ይቀራል እንጂ ሰው ትንሣኤ ሙታን የለውም ብለው የሚያምኑ ግሩፖች ናቸው። ቶማስን ክርስቶስ እኮ ተነስቷል ሲሉ ኧረ በፍጹም ሊሆን አይችልም ማለት። ዛሬም የሚጠራጠሩ ብዙ ወገኖች አሉ። ወገኖች እግዚአብሔር ማስተዋሉ እንዲሰጣቸው ፈቃዱ ይሁን። እኔ ያለ የተወጋው ጎኑን በጣቴ ካላስገባው በፍጹም አላምንም አለ። ኧረ ተው ግድ የለም ሁልጊዜ አትጠራጠራሉ። እውነት እላችኋለሁ ማየት አለብኝ ባይኛል።
በዛ ነበር መድኃኔዓለም በተዘጋው በር የተገኙ። ምን እንዳለ ታውቃላችሁ? ሰላማቸውን ከሰጠ ካረጋጋቸው በኋላ ቶማስ ና ተነሳ፣ ያመንኩን እንጂ የተጠራጠረ አትሁን አለ። እግዚአብሔር ከጥርጥር እንዲያወጣን ፈቃዱ ይሁን። ዛሬ ብዙዎች የሚጠራጠሩ ስለ ክርስቶስ መነሳት፣ ስለ ሞቱ፣ ስለ ግርፋቱ፣ ስለ ነገረ ክርስቶስ ሲነገር የማይጥማቸው የማይዋጥላቸው አሉ። እነዚህ ምኖች ናቸው ማለት ነው? ተጠራጣሪዎች። ማርያም ታዲያ ትጠራጠር የነበረው ያጠራጥራት የነበረውን መንፈስ አስወግዶ ሙሉ እምነት አድርጎ ሰጣት እምነቷን። ክብር ለማርያም ልጅ ይሁንልን። ለሚጠራጠሩት ዛሬም እምነታቸው ሙሉ እንዲያደርግልን ፈቃዱ ይሁንልን። ይህን ርኩስ መንፈስ አስወግዶ እነሆ የተሟላ እምነትን ሰጥቷታል። ሌላው አራተኛው የትዕቢትና የንቀት መንፈስ ነው። ወገኖቼ ከዚህ ርኩሳን መናፍስት እንዲለየን ፈቃዱ ይሁንልን። አንዳንድ ሰዎች ሰው አይቶ ባይናቸው የማይሞላላቸዋል። እከሌማ ዝቅ አድርጎ ማየት፣ እንዲሁም እከሌትማ እሷምን እንደ ሁሉንም ማጣቃል የሚፈልጉ ለሰዎች ክብር መስጠት የማይፈልጉ የተበለጡ የሚመስላቸው ብዙ ሰዎች አሉ። ወገኖቼ ሰውን አትናቁ። በሕይወታቸው ምንም አይነት አለባበሱን አቃቂር እያወጣ አረማመዱን እያዩ ድህነቱን አይተው ባለጠግነቱን አይተው ክፉነቱን ደግነቱን አይተን እውነት እላችኋለሁ ሰዎችን እንዳንንቅ እግዚአብሔር ይርዳል። መጽሐፍ እንዲላል ከእናንተ መካከል ላይ ማንም ታናሽነታቸውን አይቶ አይናቃችሁ ይላል። እግዚአብሔርን ሰውን ስንንቅ እግዚአብሔርን ዝቅ እያደረግን ነው። ሰውን ከፍ አድርገን ስናከብ እግዚአብሔር ይከብራል። እንዲህ አይነቱ ርኩስ መንፈስ በማርያም ላይ ነበረ። መድኃኔዓለም ተጠጋ፣ ጠላቷን ጥሎ የትዕቢቱን ያንን መንፈስ አስወግዶ የትህትናን ልቦና ሰጥቷታል። ክብር ለመድኃኔዓለም ይሁንልን። ስለዚህ ሌላው አምስተኛው ወይንም ስድስተኛው የዘረኝነት መንፈስ ዛሬ ዓለማችንን እያወካት ያለው ኢትዮጵያ ሀገራችንን እያወካት ያለው ይህ ርኩስ መንፈስ ነው። እግዚአብሔር እንዲያጠፋልን ፈቃዱ ይሁንልን። የሚገርመው ወንዝ እየቆጠሩ አጥንት እየቆጠሩ በዚህ በኩል የከሌ ዘር ነው፣ ይሄኛው ደግሞ የከሌ ነው እያሉ ድንጋይ የሚያወራው እርስ በራስ የሚያባላ ይሄ ርኩስ መንፈስ ነው። ወገኖቼ ታስታውሳላችሁ? በዚህ በዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ እነሆ ያቺ ውሃ ልትቀዳ የሄደችዋ ሳምራዊቷ ሴት መድኃኔዓለም ጠጋለና እባክሽ ውሃ ጠምቶኛልና ከሱ ከጉድጓዱ ውሃ ቀጅና ጠጭኝ አላት። ምን እንዳለችው ታውቃላችሁ? አንተ አይሁዳዊ እኔ ሳምራዊ ሰው እንዴት አንተ ከእኔ ውሃ ትለምናለህ? የዘረኝነት ነው አይደል? አዎ፣ በዛን ሰዓት ላይ አይሁዳውያንና እነዚያ ሳምራውያን ባለመግባባት ተለያይተው ማህበራዊ ኑሮ አቁመው ነበር። መድኃኔዓለም ደግሞ ወደዚች ዓለም የመጣው የተለያዩትን አንድ ሊያደርግ የተበተኑትን ሊሰበስብ ዘረኝነትን አስወግዶ አንድነትን ሊያሰፍን ነው። ክብር ለማርያም ልጅ ይሁንልን። ዛሬም ወገኖቼ ከእንዲህ አይነት ርኩሳን መናፍስት መውጣት መቻል አለብን። ኢትዮጵያ ሀገራችን በዚህ መንፈስ ከተለከፈች ዓመታት ተቆጠሩ። ከዚህ የተነሳ የሰው ልጅ ደም እንደ ውሃ እየፈሰሰ ነው። አንዱ በአንዱ ላይ ጭካኔን ተሞልቶ የዘረኝነትና የጎጠኝነት አጥንትን ቆጥሮ ወንዝ ከፋፍሎ ድንጋይ የሚወራወር ትውልድ ፈጥረናል። ይህን ርኩስ መንፈስ ዛሬ እንዲያስወግድልን ፈቃዱ ይሆናል። ይህንን ሰላማ ይህንን አስወግደው ያችን መግደላዊት ማርያምን መድኃኔዓለም ክርስቶስ በፍቅር ሞልቶ አንድነትና ሰላምን ሰብኮ ከቅዱሳን ሴቶች ጋር አንዱ አድርጎ ደባለቃል። ኧረ ክብር ይግባው የማርያም የፍቅር አባት የሆነው። ሰባተኛውና የመጨረሻው ራስን ወዳድነት መንፈስ ነበር። እኔ ይያስ እግዚአብሔር ከዚህ ርኩስ መንፈስ ይሰውራቸው። አንዳንድ ሰዎች ራሳቸው ሰማይ ሰራው ከኞች ማለት ሁሉንም በንቀት አይን የሚያይ ራስ ወዳድነት፣ እኔ ብቻ ልብላ፣ እኔ ብቻ ልዋጥ፣
እኔ ብቻ ልሰልቅጠው፣ እኔን ይመቸኝ፣ እኔን ይብላኝ፣ ሌላው ቢሞት፣ ሌላው ቢፈናቀል፣ ሌላው ቢያለቅስ እኔ ምን አገባኝ? ወገኖቼ ከእንዲህ አይነት ርኩስ መንፈስ እግዚአብሔር ይሰውራችሁ። ይሄ ነው ዛሬ ኢትዮጵያን ወደ ታች አወረዳት። ዓለማችንንም ዛሬ ህዝቡ ለመከራ ያዳረገው ከእኔ ውጭ ማን አለ? ይሄ ትዕቢት መንፈስ ወገኖቼ፣ ይሄ ራስ ወዳድነት። እግዚአብሔር አምላካችን ለወገኖቻችን እንድናስብ እግዚአብሔር ይርዳል። አንዳንድ ጊዜ እኔ ነኝ በደለኛው፣ እኔ ነኝ ኃጢአተኛው ብንል እውነትን የሚላቸው እያንዳንዱ ሰው ንስሐ ቢገባ ኢትዮጵያ ከመጣባት መከራው መትረፍ ትችላለች? አትችልም? ትተርፍ ነበረ። ግን ሁሉም ራስ ወዳድ፣ ራሱን የሚወድ ነው። ስለ ወገኑ የማይጨነቅ፣ ስለ ህዝቡ መከራ የማይጨነቅ። ለምን? እርሱ በልቶ እያደረ፣ እርሱ እስኪውን እያንቆረቆረ፣ እሱ ጾማውን እየቆረጠ፣ እሱ በተመቻቸ ቤት እየኖረ፣ እሱ በተመቻቸ መኪና እየሄደ ነው። በምድር እየተሽከረከረ ነው። በሰማይ እየበረረ ነው። ስለሌላው ሞት፣ ስለሌላው ለቅሶ፣ ስለሌላው መራብ መጠማት፣ ስለሌላው መቸገር እኔ ምን አገባኝ? ወገኖች እግዚአብሔር ማስተዋል እንዲያድለን ፈቃዱ ይሁን። እንዲህ አይነቱ ርኩስ መንፈስ ኢትዮጵያንም ሳይቀር የተጸናወታት ይህ ዘመን ነው። እግዚአብሔር በቃ ብሎ ይህን ርኩስ መንፈስ አስወግዶ ሁላችንንም እነሆ ለወገናችን እናስብ ያደርጋል። እኛ እየበላን ሌላው ጾምን እያደረ ነው። እኛ በሰላም እየኖርን ነው፣ ሌላው ሰላም አጥቷል፣ ሌላው ማረፊያ አጥቷል። እኛ ደግሞ በፎቅ ላይ ፎቅ ደርበናል። ኧረ እግዚአብሔር ለወገኖቻችን የሚያስብ ልቦና ይስጠን። ራስ ወዳድነት፣ ይሄ ርኩስ መንፈስ ይህን አስወግዶ መግደላዊት ማርያምን ሁሉንም ሰባቱን አጋንንት አስወግዶ እነሆ ከቅዱሳት አንስት ጋር ቀላቅሎ የመጀመሪያው ትንሣኤዋን የገለጠላት ለዚች ቅድስት እናት ነው። ኧረ አመስግኑት እግዚአብሔርን፣ አስቡት ወገኖች። ብዙ ቅዱሳን ንጹሐን የሆኑ ሴቶች አሉ። የሚገርመው ከኃጢአት አንጽቶ ያለፈውን በደሏን ደምስሶ ንጹሕ አድርጎ በፊቱ የመጀመሪያውን ትንሣኤዋን የገለጠላት ለዚች ለመግደላዊት ማርያም ናት። ክብር ምስጋና ይድረሰው መድኃኔዓለም። የሚገርማችሁ ዛሬ 7 አጋንንት ሰፍሮባት የነበረችዋ ኃጢአት ያሰራት የነበረችዋ ዛሬ እግዚአብሔር ጻድቅ አድርጓል፣ ንጹሕ አድርጓል፣ ቅድስት አድርጓል። እነሆ እግዚአብሔር ከቅዱሳኑ ቀላቅሎ በስሟ ቤተ ክርስቲያን ተሰርቶላል፣ ታቦት ተቀርጾላል፣ የምትታሰብበት ቀን ተሰይሞላል። ዛሬ መግደላዊት ማርያም ቤተ ክርስቲያን ተሰርቶላል። ዛሬ ስለኛ ታማልዳለች። ኧረ ክብር ለዚች ቅድስት ሴት። አያችሁ እግዚአብሔር ቸርነቱ፣ ተመልከቱ ፍቅሩ። እንደወጡ ይግሩ የሚል አምላክ አይደለም ያሉ። እባካችሁ ተመለሱ ልጆቼ፣ ወደ እቅፌ ግቡ ነው። የሰራነውን ኃጢአት እግዚአብሔር ደምስሶ ንጹሕ አድርጎ በቤቱ ማክበር ይችላል። እግዚአብሔር ሁላችን መጨረሻ ያሳምርልን። ሁለተኛ ይቷል የእግዚአብሔር ምሕረት ቸርነት እንደገና ይቅርታውን የምናይበት ባለሽቶ ማርያም ታስታውሳታላችሁ። ባለሽቶ ማርያም ሁለት አሉ። አጥሬተ ማርያም ባለሽቶዋን ትባላለች። እንዲሁም ያለ አዛር እህት አንዷ ናት። ከእነዚህ መካከል ላይ ኃጢአት ስትሰራ የነበረች እነሆ በውበቷ ትኩራ የነበረች ብዙዎችን ታሰናክል የነበረች ስጋዋን እየቸረቸረች ታድር የነበረች እግዚአብሔር መጥቷል የድንግል ማርያም ይቅር ይላል ስሏት ውድ የሆነውን የአልባስጥሮስ ሽቶ ይዛ የት ነው ያለው ይቅር ባዩ የማርያም ልጅ ያ ምሕረቱ ብዙ የሆነልን የት ነው ያለ እያለች ፍለጋ ወጣች። ወገኖቼ ፈልጋችሁ መጣችሁ መድኃኔዓለምን ከቅዱስ ሩፋኤል ጋር አግኝታችሁት እንድትመለሱ ይርዳችሁ፣ የልቦናችሁን መሻት ይፈጽምላችሁ። ይህች ሴት ፍለጋ ወጣች። የት ነው ያለው መሐሪው? የት ነው ይቅር ባዩ ያለው? የማርያም ልጅ የት ነው ያለው ሲሏት አይ በለምጻሙ በስምዖን ቤት ገብቷል አሏት። ሄዳ ውድ የሆነውን የአልባስጥሮስ ሽቶ በፊቱ እነሆ ወደዛ ይዛ ስትሄድ የስምዖን በሩ ተከፍቷል፣ ተዘግቷል። የተዘጋውን በር መድኃኔዓለም ይክፈትላችሁ። ጠላት በሩን ይዘጋል ወገኖቼ፣ መድኃኔዓለም ደግሞ ይከፍታል። ዛሬም የሰላሙን በር የዘጋውን ጠላታችንን ጥለው ሰላማችን እንዲያወጅልን ፈቃዱ ይሁንልን።
ስለዚህ ያቺ ሴት በሩ ሲዘጋባት ስምዖን አለው። በሩ እኮ እየተንኳኳ ነው፣ ክፈት አለው። ሄደና በሩን ከፈት ሲያደርገው ያቺ ኃጢአተኛ የተባለ ሴት ናት። መልሶ በሩን ድርግም አድርጎ ዘጋባት። ለምን መልሰህ ዘጋኸው አለው። አይ ጌታ ሆይ አንተ ካለህበት ቦታ ላይ ልትገባ የማይገባት ኃጢአተኛ ሴት ስለሆነ ዘጋሁባት አለ። ወገኖቼ እኛ ላይ የፈረዱብን ስንት ሰዎች ይሆኑ? ያው በደለኛ ያቺ ኃጢአተኛ ተብለው ስም ያወጡልን ስንት ይሆኑ? መድኃኔዓለም ግን እንደሱ አይደለም። የተዘጋውን በር ክፈተው ብያለሁ አለ መድኃኔዓለም። አረ የተዘጋውን በር ክፈትልን መድኃኔዓለም። ብዙ የተዘጉ ጠላት የዘጋቸው በሮች አሉ፣ ክፈት አለው። ስምዖን ሳይወድ በግዱ በሩን ከፈተ። መጣች፣ በግንባሯ ተደፍታ ሽቶውን ብልቃጡን ሰብራ በራሱ ላይ አርከፍክፋ በእንባዋ እግሩን አጥባ በፀጉሯ አብሳ ማረኝ አለችው። መድኃኔዓለም በብዙ የሰራሽውን ኃጢአትሽን በብዙ ይቅር ብዬሻለሁ አለ። ኧረ ክብር ለምሕረት አምላክ ለእግዚአብሔር። ስለዚህ ስምዖንን በብዙ ነገር አስተምሮ እሷን ይቅር ብሎ ከ36ቱ ቅዱሳን ሴቶች መካከል አንዱ አድርጎ አክብሯታል። ክብር ለማርያም። እስኪ አመስግኗት ይችላል ሴት። ሌላው ማናት ካላችሁ አጠር አድርጌ ሰዓትን ጨርሻለሁ። የእግዚአብሔር ምሕረት የምታዩበት ታላቁ ንጉሥ የሚገርማችሁ ጲላጦስ የተባለ ንጉሥን ታስታውሳላችሁ? ኢየሱስ ክርስቶስ መከራን ሲቀበል ከንጋቱ ዓርብ 3 ሰዓት በፊቱ አቆሙት። አንተ ንጉሥ ነህ፣ የቄሳር ንጉሥ ፍረድበት አሉ። ይሙት በቃ እንዲፈርድበት ነው ያስቡ። መረመሩ፣ ግን ወንጀልም ኃጢአትም አልሰራም። ስለዚህ አይ ይሄ ምናልባት ወንጀል ሰርቷል ካላችሁ በራሳችሁ እንግረፈውና እንተወው አሏቸው። በፍጹም ሊገረፍ ብቻ አይደለም እንዲሰቀል እንፈልጋለን። ኧረ ተው አልበደልም ቢላቸው አይ ይሰቀልልናል። እግዚአብሔር ለክፎች ዛሬ ልቦና ይስጣል። የሞቱ በቃ ፈራጅ አለ፣ ይለቁ በቃ የሚል ይፈርዳል። የሚገርመው እባካችሁ ይህ ሰው አልበደለም ነፃ ይውጣ ተገርፎ፣ ግን በፍጹም መሞት አለበታል። መድኃኔዓለም የሚያስር መሞት ስለነበረበታል። መጨረሻ ላይ ጲላጦስ ምን አደረገ? አመጣና በፊቱ ቆሞ እየመረመረው እያለ ለካ እቤቱ ጲላጦስ 2 የታመሙ ልጆች አሉ። በየቤት የታመሙትን ሩፋኤል ይጎብኝልን ወገናችን። እሱ በፊቱ ቆማ 2ቱን ልጆቹን ለማክራት 2ቱንም ፈውሶ አድኖ እንደ ሞሳት እያየዘለሉ አገኟቸው። ኧረ ክብር ለፍቅር አምላክ ለእግዚአብሔር። ጲላጦስ ፊት እንዲፈርድበት ቆማ የታመሙትን ልጆቹን ከቤት ሆኑ እሱ ይፈውስለታል። መጨረሻ ላይ ደብዳቤም ደረሰ። ያ ጲላጦስ አይ ከዚህ ሰው እኔ ደም ከዚህ ሰው ደም ንጹሕ ነው ብሎ ውሃ ተታጠበና እናንተ እንደፈለጋችሁ አድርጎ አድርገን ሰጣቸው። አይሁድ ምን እንዳሉ ታውቃላችሁ? የክርስቶስ ደም በእኛና በልጆቻችን ላይ ይሁን፣ ስለዚህ እኛ ይሄን እንመልሳለን። አይሁድ እስከዛሬ ድረስ ልጅ ሲወልዱ ደም ጨብጠው ይወለዳል። ወገኖቼ ከመርገም እግዚአብሔር እንዲጠብቀን ፈቃዱ ይሁን። ጲላጦስ የሚገርማችሁ በመጨረሻው ሰዓት ነው ክርስቶስ መከራን ተቀብሎ ሞቶ ተቀብሮ መጨረሻ ላይ አይሁድ እንደተነሳ ጠባቂዎቹ ሲናገሩ ጲላጦስ ወታደሮቹን ጠባቂዎቹን ጠራቸው። ክርስቶስ ተነስቷል ወይስ ሰርቀውታል አላቸው። ግማሾቹ ሰርቀውታል አለ። ማን ሰረቀው? ዮሴፍና ኒቆዲሞስ። ማን ሰረቀው? ዮሐንስና ጴጥሮስ። ማን ሰረቀው? ሁሉም ሐዋርያት አንድ ላይ ሆኑ። ውሸትና ሐሰት ሲሆን ሄዶ መቃብሩ ላይ ጲላጦስ አረጋግጧል። ሲሄድ የሚገርማችሁ ከፈኑ ወድቆ ክርስቶስ ተነስቶ መቃብሩ ባዶ ሆኖ አገኘው። ኧረ ክብር ለማርያም ልጅ ይሁንልን። አያችሁ ወገኖች፣ የሌሎች የእምነት መስራቾችን ብትመለከቱ መቃብራቸውን ሄዳችሁ ብታዩ በዛ አጽማቸው ደቁ አፈርና ትቢያ ሆኖ ታገኙታላችሁ። የእኛ ጌታ መድኃኔዓለም ግን እነሆ ሙስና መቃብሩን ድል አድርጎ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይ በክብር ተነስቷል። ኧረ ይህን አምላክ አመስግኑት እስኪ። የትንሣኤው በኩር ክርስቶስ መጨረሻ ላይ ጲላጦስ ምን እንዳደረገ ታውቃላችሁ? አዎ ክርስቶስ ተነስቷል። ሰርቀውት ቢሆን ሥጋው የተጠቀለለበት ጨርቁ እዛ አይሆንም ነበር። ወታደሮቹ መካከል አንድ አይና የሆነ ሰዋል ናለው። ያንን ከፈኑ ብድግ አደረገና አይኑን ሲነካ ሁለት አይኑ ቦግ ብሎ በራለት። ክብር ለመድኃኔዓለም ይሁን።
ስለዛ ለጲላጦስ ክርስቶስ በእውነት ተነስቷል ብሏል። ወደዛው መጥቶ ሙታን ሲነሱ ባይኖቹ አየ። ከዚህ በኋላ ክርስቶስ ተነስቷል ብዬ መሰክራለሁ አለ። ጲላጦስ የሚገርማችሁ ስለ ክርስቶስ መነሳት ሲናገር አንተ የቄሳር ንጉሥ አይደለህም ብለው ከነ ቤተሰቡ አውጥተው ከስልጣን አባረሩት። እኔ ሁሉም ይቅርብኝ፣ ስልጣኑም ይቅርብኝ፣ ክርስቶስ ግን ተነስቷል፣ ልጆቼን አድኗል፣ ሚስቴን ቬሮኒካን አድኗል። ስለዚህ በእውነት ክርስቶስ ተነስቷል አለ። ኧረ ክብር ለመድኃኔዓለም ይሁንልን። ጲላጦስ የሚገርማችሁ ለ2 ዓመት ያክል ሰብኮ አስተምሮ የክርስቶስ ምስክር ሆኖ በመጨረሻው በሰማዕትነት ተሰይፎ ጲላጦስ ዛሬ ሰማዕት ሆኖ ለእኛም አማላጅ ነው። እግዚአብሔርን አመስግኑት። የእግዚአብሔር ምሕረት ቸርነት ተመልከቱ። ሌላው የመጨረሻው ፋይታዊ ዜማን ተመልከቱት። ፋይታዊ ዜማ ኃጢአተኛ ወንበዴ የሰውን ደም ሲያፈስ የኖረ ወንበዴ ነው። በሕፃንነቱ ክርስቶስ ሲሰደድ እንኳን የሚገርባችሁ በጎ ሥራ በመስራቱ በኋላ ላይ በጎውን ዋጋ መድኃኔዓለም ከፍሎታል። ወገኖች በሕይወታችሁ በሰዎች ላይ ክፉ ነገር አታደርጉ። በሰዎች ላይ በእናንተ ላይ ይደረግ የማይወደው በሰዎች ላይ አታደርጉ። በዘር በጎጠኝነት አልፋችሁ ሰውን አትግዱ። ምክንያቱም እግዚአብሔር ዋጋ ከፋይ ነው። ይህ ሰው ወንበዴ ነው። ክርስቶስን እመቤታችን እዛ ስትሰደድ የወርቅ ጫማዋን መጎናጸፊያውን ነጠቋል። ሳይ እመቤታችን ስታዝናየና እረች ሴት ታሳዝናለች እንመልስላታለን። አያችሁ በጎ ነገር ማለት መጨረሻ ላይ የኔንም ያንተን ፋንታ ትወስዳለህ ብሎ ወንበዴው የእሱን አመጣና የልጇን የወርቅ ጫማዋን መጎናጸፊያውን አምጥቶ መልሶ ሰጣት። ደስ አላት እመቤታችን። መድኃኔዓለም እንዳለ ታውቂያለሽ፣ እመቤቴ በልቦናሽ አኑሪው። እነዚህ ወንበዴዎች አንደኛው በቀኝ አንደኛው በግራ ይሰቀላሉ። የወንበዴዎች ወንበዴ ተብዬ እኔም ምን እላለሁ እሰቀላለሁ። በመጨረሻው ላይ ያ ከግራ የተሰቀለው ራስን አለ አምላክነት እኛንም አለን እያለ ሲዘብትበት በቀኝ በኩል ያለ ፋይታዊ ዜማ ምን አለ? አንተ በዚህ መከራ ውስጥ እንኳን እያለ እግዚአብሔርን አትፈራው? እኛ በስራችን ተሰቅለናል፣ እሱ ንጹሕ ነው አልበደለም። ተዘክረን እግዚኦ በውስተ መንግሥትከ ጌታ ሆይ ዳግም በምትመጣበት ሰዓት እኔን ኃጢአተኛውን ባሪያህን አስበኛል። መድኃኔዓለም እንዲህ አለ፣ ምን እስከዛ ቆይቶ ከዛሬ ጀምሮ እነሆ በገነት ከእኔ ጋር ደመ ማኅተሙን ሰጥቶ ታትሞ የተዘጋችውን ገነትን ከፍቶ ከአዳም ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ቀድሞ የገባው ይህ ፋይታዊ ዜማ ነው። ኧረ ክብር ለማርያም ልጅ ይሁንልን። ቸርነቱን ተመልከቱ ወገኖችን። ለንጊኖስ ተመልከቱት። ፋይታዊ ዜማንም እግዚአብሔር አድኖ የገነት መጀመሪያ ገቢ ያደረገ ለንጊኖስ ደግሞ በጦር የወጋውን ጎኑን ለንጊኖስ ስታዩ የሚገርማችሁ ጎኑን ሲወጋው እንደ ለውሃና ደም ፈሰሰ። አንድ አይና ነበር ተፈናቅቆ አይኑን ሲነቃ አይኑ ቦግ ብሎ በርቶለታል። ክብር ለመድኃኔዓለም ይሁን። ያን ጊዜ አይኔን ያበራው የማርያም ልጅ አምላክ ነው ብሎ 2 ዓመት ሰብኮ ጎኑን የወጋው ለንጊኖስ 2 ዓመት ሰብኮ እሱ ሰማዕት ሆኖ ዛሬ እኛን ያማልዳል። ኧረ እግዚአብሔር ይክበር ይመስገን። ስለዚህ ወገኖች መድኃኔዓለም እሱ ላይ መከራ ሲያስሩበት ይቅር ያላቸው ብዙ ወገኖች አሉ። ስለ በርባን ፋንታ የተሰቀለው መድኃኔዓለም በርባን በኋላ ገብቶት የሚገርማችሁ ያሸፍታና ወንበዴ ስለ እኔ ምትክ የሞተልኝ እሱ ነው ብሎ አባቶቻችን ሲተረጉሙት አዳም በርባንን ተረጉቷል ማለት። በመጨረሻው በርባንን ንስሐ ገብቶ አልቅሶ ተጸጽቶ የሚገርማችሁ እሱም መስክሮ በሰማዕትነት አርፏል። እነዚህ ሁሉ ክርስቶስ መከራ ላይ ሲሳተፉ የነበሩ የተወሰኑ ይሄው ድነው ዛሬ ሰማዕት ሆነው ለእኛም አማላጅ ሆነዋል። እስኪ መድኃኔዓለም ብለን እብራቸው አመስግኑት እሱ። ስለዚህ ወገኖች ይህ የሚያሳየው ምንድን ነው ካለ መድኃኔዓለም የፍቅር አባት ነው። የሰራነው ኃጢአታችን በደላችን ማረን ይቅር በለን ብለን በፊቱ መጥተን በአባቶቻችን በንስሐ አባቶቻችን ፊት ኃጢአታችን ብንናዘዝ መድኃኔዓለም ይቅር ባይ የታወቀውን ኃጢአተኛ በደለኛ ይቅር የሚል የቸርነትና የምሕረት አምላክ መሆኑን የሚያሳይ ነው ማለት ነው። እነዚህ ቅዱሳን ሴቶች ምስጢሩን የገለጠላቸው እነዚህን ኃጢአተኛ ተብለው የተጠየቁ ሰዎች ምሮና ፈውሶ አድኖ
ምስክር አድርጎ ዛሬ ለእኛ አማላጅ ያደረገ የሰራዊት ጌታ እግዚአብሔር እኛንም ኃጢአታችን ይቅር ይበላል። ለትንሣኤ ያደረሰን የሰራዊት ጌታ እግዚአብሔር እንደዚሁ ደግሞ ለብርሃነ ዕርገቱ በሰላም ያደረሰን ያስተማረን የመከረን መድኃኔዓለም ስሙ የከበረ የተመሰገነ ይሁን። እልል ብላችሁ መድኃኔዓለምን አመስግኑት። ወስብሐት ለእግዚአብሔር።